ስድስተኛው የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 20ኛ መደበኛ ስብሰባ ነው። በህገ መንግስቱ አንቀጽ 58 ንዑስ አንቀጽ 1 እና በምክር ቤቱ አሰራርና የአባላት ስነ ምግባር ደንብ አንቀጽ 22 ንዑስ አንቀጽ 2 መሰረት ከአባላት መካከል 245 የተገኙ ስለሆነ ምልዓተ ጉባኤ ተሟልቷል። ለዛሬ ዕለት የተያዙ አጀንዳዎች አንደኛ የምክር ቤቱ አራተኛ ዓመት የሥራ ዘመን 19ኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ፣ ሁለተኛ የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መምራት ናቸው። በዚህ መሰረት አጀንዳ 1 የምክር ቤቱ አራተኛ ዓመት የሥራ ዘመን 19ኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ ነው። በቃለ ጉባኤው ላይ የሚቀርቡ እርማቶች ወይም ማስተካከያዎች ካሉ ማስተካከያና እርማት ከሌለ የአራተኛው ዓመት የ19ኛ መደበኛ ስብሰባ ቃለ ጉባኤ መጽደቁን የሚደግፍ? እሺ፣ አመሰግናለሁ። ተቃውሞ? ድምፀ ታቅቦ? የለም። ስለዚህ የ19ኛ መደበኛ ስብሰባ ቃለ ጉባኤ በሙሉ ድምፅ ጸድቋል። አጀንዳ 2 የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መምራት ነው። በዚህ መሰረት በረቂቅ አዋጁ ላይ አጭር ማብራሪያ እንዲያቀርቡ ለመንግስት ዋና ተጠሪ ሚኒስትር ለተከበሩ ዶክተር ተስፋዬ ዕድል እሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንደምን አደራችሁ? የተከበራችሁ ምክር ቤት አባላት፣ መንግስት ማንኛውም የተፈጥሮና ሰው ሰራሽ አደጋ በዜጎች ላይ እንዳይደርስ የመከላከል ከአቅም በላይ ሆነው በአቅም በላይ በሆነ መንገድ አደጋው ሲደርስም ለተጎጂዎች የሰብአዊ ድጋፍ በጊዜ እንዲደርስ የማድረግ ህገ መንግስታዊ ኃላፊነት ያለበት መሆኑ ይታወቃል። የአደጋ ስጋት ስራ አመራር ዘርፍን በተመለከተ በዓለም አቀፍና አገር አቀፍ ደረጃ ከደረሰበት እድገት ደረጃ ጋር የሚመጣጠን ስራው የሚጠይቀውን የትኛውንም አይነት መጻኢ የአደጋ ስጋቶችን ቀድሞ ለመተንበይ ለመከላከልና ለመቋቋም የሚያስችል ተቋም በሀገር ደረጃ መገንባት አስፈላጊ ነው። እንዲሁም እየገዘፈና እየሰፋ የመጣውን ተፈጥሯዊ የአደጋ ክስተቶችን ለመመከት የተረጂነትና የልመና አስተሳሰብን ለመሻገር ከጥገኝነትና ጠባቂነት ወጥመድ ለመላቀቅ የሚያስችል ዘላቂ ተቋማዊ አቅም መገንባት ይገባናል። በመሆኑም የኢትዮጵያ አደጋ ስጋት ስራ አመራር የቅድመ አደጋ፣ የአደጋ ወቅትና የድህረ አደጋ ተግባራትን ውጤታማ ለማድረግ የፌዴራልና ክልል አስተዳደር ተቋማትን የውስጥ አቅም ለመገንባት ቅጽበታዊ አደጋ ሲከሰትና ከአቅም በላይ ሲሆንም የአስቸኳይ ጊዜ እወጃ ስርዓት ለመዘርጋትና ተግባራዊ ለማድረግ እንዲሁም የሰብአዊ ድጋፍ፣ የዘላቂ ልማትና የሰላም ግንባታ እቅዶችን ለማስተሳሰር የሚያስችል የተሟላ የህግ ማዕቀፍ ለመዘርጋት እንዲያስችል ይህ ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁ 7 ክፍሎችና 40 አንቀጾች ያሉት ሲሆን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን እና ምክር ቤት ለመቋቋም የተመለከቱ ድንጋጌዎችን ጨምሮ ስለ ኮሚሽኑ ተግባርና ኃላፊነት፣ የምክር ቤቱ ስልጣንና ተግባራት፣ ስለ ፌዴራል መሪ ዘርፍ ተቋማት፣ የክልል መንግስታት ተግባርና ኃላፊነት፣ ስለ አደጋ ስጋት ገደብ፣ አስቸኳይ የአደጋ ጊዜ እወጃና የኢትዮጵያ የእሳት ኮድ፣ ስለ አደጋ ተጎጂዎችና ተጋላጮች መብትና ግዴታ እንዲሁም ስለ ኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋምን የተመለከቱ ድንጋጌዎችን አካቷል። ስለሆነም በደንብ ቁጥር 6/2008 አንቀጽ 53(4) እና ህግ አወጣጥ መመሪያ ቁጥር 11/2000 አንቀጽ 17(1)(ሀ) መሰረት የተከበረው ምክር ቤት የበኩሉን ሀሳብ አክሎበት ረቂቅ አዋጁ ለዝርዝር እይታ ወደሚመለከተው ቋሚ ኮሚቴ ተመርቶና የሪፖርትና የውሳኔ ሀሳብ እንዲቀርብበት በአክብሮት ጠይቃለሁ። አመሰግናለሁ። እናመሰግናለን። አስተያየት ጥያቄ ለሚመለከተው ቋሚ ኮሚቴ እንዲያዩት። አስተያየት ጥያቄ ያላችሁ
እሺ አመሰግናለሁ። እኔ ረቂቅ አዋጁ ላይ ሀሳብ መስጠት የምፈልገው የድጋፍ ሀሳብ ነው። ይህንን የማነሳበት አብዛኛው ጊዜ ጉዳት ሲደርስና አደጋ ሲደርስ የአደጋ ስጋት አመራር ኮሚሽን ለተጎዱ ማህበረሰብ ድጋፍ እየወሰደ እየደገፈ ባለበት ሁኔታዎች በጣም ጥሩ ላይ ነው ብዬ አስባለሁ። አዋጁ ግን ይሄንን አዋጅ ሲመጣ ሁሉንም መስሪያ ቤቶቹን አንድ ላይ ሆኖ ጉዳት የደረሰበት ማህበረሰብን የመደገፍ ስራ እንዲሰራ ስለሚያግዝ አሁን ላይ ራሱ አብዛኛው ድጋፎች በሚኒስቴር በጎ ፍቃድና መስሪያ ቤቶች በጎ ፍቃድ ነው ለማህበረሰብ ድጋፍ እየሄደ ያለውና ይሄንን አሰራር ለማሳለጥና እኩል ተደራሽነት እንደ ሀገር ድጋፍ ለማድረግ ስለሚረዳ ይሄን አዋጅ ወስደን ብናጸድቀው ለሀገራችን ለህዝባችን ስለሚያደርግ ይሄንን በሙሉ ድምጽ እንዲጸድቅ ለመደገፍ ነው። አመሰግናለሁ። እንዲመራ ስለ አመሰግናለሁ። እሺ አመሰግናለሁ። የተከበሩ አፈ ጉባኤ፣ ይሄ ረቂቅ አዋጅ በጣም አስፈላጊ ነው። ያለንበት የጊዜ ሁኔታ እርዳታን የምንጠብቅ ጊዜ አይደለም። በሁሉም ራሳችንን መቻል ያለንበት ጊዜ ስለሆነ በጣም ጠቃሚና ጊዜው የሚፈልገው አዋጅ ነው። ስለዚህ ሰው ባለበት ህብረተሰባችን ባለበት በውሃ ራሱን መቻል አለበት። በአንዳንድ ድልድዮች በመስራት ራሱን መቻል አለበት። ትምህርት ቤት ሲፈርስ ቁጭ ብሎ ከማየት እዛው ህብረተሰቡ ራሱን ችሎ መጠገን አለበት። እንደገና በምግብም ህብረተሰባችን ሰርቶ ባለን ሀብት ራሱን መቻል አለበት። እርዳታ መጠበቅ ጊዜው ያለፈበትና ዓለምም እርዳታን እያቆመች የሄደበት ጊዜ ስለሆነ አዋጁ ወደ ቋሚ ኮሚቴ አልፎ ይሄን ሁሉ ሀሳቦችን ተቀብሎ ወደ አዋጅ እንዲወጣ ድጋፌን ለማቅረብ ነው። አመሰግናለሁ። እናመሰግናለን። የቀረቡት የድጋፍ አስተያየቶች ስለሆኑ ለዝርዝር እይታ ይህን አዋጅ ረቂቅ አዋጅ ቁጥር 16/17/2017 ሆኖ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መመራቱን የምንደግፍ። አመሰግናለሁ። ተቃውሞ የለም። ድምፅ ታቅቦ የለም። ስለዚህ ይህ አዋጅ የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅ ቁጥር 16/2017 ሆኖ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በሙሉ ድምፅ ተመርቷል። 20ኛው መደበኛ ስብሰባ በዚህ ያበቃል።